ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን እንዴት አድርገን እናነባለን፣ እንዴት አድርገን እንረዳለን፣ ወደፊት በማንበብ እንዲሁም ደግሞ ከዚህ ከመጨረሻው ወደ ኋላ በማንበብ እና ወደታች በማንበብ ፊደሎችን በቀላሉ እንዳንበሳቸው አድርገን መያዝና መለየት ይኖርብናል ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መውሰድ እና መማር ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከመጀመሪያው ስንጀምር በካፒታል ሌተር እና በስሞል ሌተር በሁለቱም ነው የምናያቸው። ይሄኛው አሁን በካፒታል ሌተር ነው። በካፒታል ሌተር ምን ይመስላል ስንል ይሄኛው እንግዲህ ኤ ትባላለች። ካፒታል ሌተር ኤ ነች። ይችኛዋ ደግሞ ማነች? ቢ ነች። ቢ። ይችኛዋ ማነች? ሲ ነች። ሲ። ይችኛዋ ዲ። ይችኛዋ ኢ። ይችኛዋ ኤፍ። ይችኛዋ ጂ። ይቺ ኤች አይ። ይችኛዋ ጄ። ይቺት ኬ ኤል። ይችኛዋ ኤም። ይችኛዋ ኤን። በጣም አሪፍ። እሺ ሌላኛው ይቺ ማነች? ኦ ነች። ኦ። ይችኛዋ ፒ። ይችኛዋ ኪው። ይችኛዋ አር። ይችኛዋ ኤስ። ይችኛዋ ቲ ዩ። ይችት ቪ። ይችት ደብሊው። ይችት ኤክስ። ይቺ ዋይ። እሺ ዜድ። በጣም አሁን እስከ መጨረሻው አየናቸው። እነዚህን ደግሞ ወደኋላ እንዳንረሳቸው በተለይ ወደኋላ ማንበቡን በደንብ ልናየው ይገባል። ትኩረት ልንሰጡ የሚገባው ወደኋላ። ወደፊትም በተለምዶ ኤ ቢ ሲ ዲ ኢ ኤፍ ምናምን እያለን እንጠራቸዋለን። ግን ሌላ ላይ ከሌላ ፊደሎች ጋር ፊደሎች አብረው ሲመጡ በአንድ ላይ ሆነው ሲመጡ የመወዛገብ ነገር ያጋጥማል። ያ እንዳይሆን ወደኋላ ደግሞ ማንበቡን መልመድ ይኖርብናል ማለት ነው። ወደኋላ ይችኛዋ ማነች ስንል ዜድ ነች አይደል? ዜድ። ይችኛዋ ዋይ። ይችኛዋ ኤክስ። ይችኛዋ ደብሊው። ይችኛዋ ቪ። እሺ ዩ ቲ። እሺ ኤስ። ይችኛዋ አር። እሺ ኪው። ይችኛዋ ፒ። ይችኛዋ ኦ። በጣም አሪፍ። ይችኛዋ ማነች ስንል ኤን ነች። ኤን። ይችኛዋ ኤም። ይችኛዋስ ኤል። እሺ ኬ ጄ። ይችኛዋ አይ። ይችኛዋ ኤች። እቺ ጂ ኤፍ ኢ። እሺ ዲ ሲ ቢ ኤ። በጣም በጣም አሁን ደግሞ ወደታች እናያቸው። ወደታች ደግሞ ስናያቸው ይችኛዋ ማነች? ኤ። ይችኛዋ ኤች። ይችኛዋ ማነች? ኦ። ይችኛዋ ቪ። ተማሪ ከላይ ስንመጣ ይችኛዋ ማነች? ቢ። ይችኛዋ አይ። ይችኛዋ ፒ። እቺ ደብሊው።
እሺ ይችኛዋ ማነች? ሲ ይችኛዋ ጄ ይችኛዋ ኪው ይችኛዋ ኤክስ አሪፍ። ይችኛዋ ማነች? ዲ ይችኛዋስ ኬ ይችኛዋ አር ይችኛዋ ዋይ በጣም አሪፍ። ይችኛዋ ኢ ይችኛዋ ኤል ይችኛዋ ኤስ ይችኛዋ ዜድ ይችኛዋ ኤፍ ይችኛዋ ማነች? ኤም እሺ ይችኛዋ ማነች? ቲ ቀጣይ ጂ ይችኛዋ ኤን መጨረሻዋ ዩ ሶ በዚህ መሰረት በቀላሉ ወደ ታች እና ወደ ላይ ወደ ኋላ በማንበብ ፊደሎችን መለየት ይቻላል ማለት ነው። ሶ እነዚህ ከለየን በኋላ ደግሞ ምንድነው የምናደርገው? እነዚህን ማለት ነው ፊደሎች አንዳንድ የሚያወዛግቡ አሉ። ለምሳሌ ይችኛዋ ጄ ስትሆን ይችኛዋ ደግሞ ጂ ነች። ሁለቱም መለየት ጄ ይችኛዋ ጂ ይባላሉ። ማወዛገብ ሌላኛው ይችኛዋ ኤል ነች። ይችኛዋ ኤም ይችኛዋ ደግሞ ኤን ኤም ኤል ሶ እነዚህ በሙሉ በምንድን ናቸው? በካፒታል ሌተር ናቸው ማለት ነው። ሶ በስሞል ሌተር ደግሞ ስናያቸው ምን ይመስላሉ ስንል እንግዲህ እንደምታያቸው እነዚህ ናቸው። ሶ ብዙዎቹ ይመሳሰላሉ። ለምሳሌ ሲም እንደማና ካፒታል ሌተሩን ነው የምትመስል። ኬም ተመሳሳይ ነች። ኤምንም ታያችኋት ከካፒታል ሌተሩ ጋር ተመሳሳይ ነች። ሌላኛው ኦን ታያችሁትም ተመሳሳይ ነው። ኦም ተመሳሳይ ነው። ፒ ተመሳሳይ ናት። ሌላኛዋ ኤስ ተመሳሳይ ነች። ዩ ይመሳሰላል። ቪ ደብሊው ኤክስ ዋይ ዜድ የሚለው ተመሳሳይ ነው ማለት ነው። ስለዚህ እነዚህን በደንብ መለየት ይኖርብናል፣ መረዳት ይኖርብናል ማለት ነው። እሺ ሌላኛው አሁን ከዩ ስንጀምር እያንዳንዳቸውን በስሞል ሌተር እንያቸው። እንግዲህ በሁለቱም መያዝ ይኖርብናል። በስሞል ሌተርም በካፒታል ሌተርም መያዝ ይኖርብናል። ምክንያቱም ወርድ ወይም የእንግሊዘኛ ቃላት ሲመጣ በሁለቱም ስለሚመጣ በሁለቱም መያዝና መረዳት ይኖርብናል ማለት ነው። ሶ ይችኛዋ ማን ነች ስንል እንግዲህ በስሞል ሌተር ኤ ነች። ኤ እንላለን። ይችኛዋ ቢ ይችኛዋ ሲ ይችኛዋ ዲ እሺ ኢ ይችኛዋ ኤፍ ይችኛዋ ጂ ይችኛዋ ኤች አይ ጄ ኬ ይችኛዋ ኤል ኤም ይችኛዋ ኤን በጣም አሪፍ። እሺ ይቺ ማነች? ኦ ነች። ኦ ይቺ ፒ ይችኛዋ ኪው ይችኛዋ አር ይችኛዋ ኤስ እሺ ቲ ኬ ዩ ይችኛዋ ቪ ይችኛዋ ደብሊው ይችኛዋ ኤክስ ይችኛዋ ዋይ እሺ ዜድ በጣም አሪፍ። አሁን ደግሞ እነዚህን ወደኋላ በተለይ ወደኋላ ማንበቡ በጣም ወሳኝ ነው። ፊደሎችን እንዳንረሳቸው ያደርገናል ማለት ነው። ወደኋላ እናንብባቸው። ዜድ ይችኛዋ ዋይ ይችኛዋ ኤክስ እቺ ደብሊው ቪ ይችኛዋ ዩ ይችኛዋ ቲ ኤስ አር ኬ ኪው ፒ ኦ በጣም አሪፍ። ይችኛዋ ኤን ኤም ኤል ኬ ጄ አይ ኤች ይችኛዋ ጂ ኤፍ ኢ ዲ ሲ
ኤ አሪፍ። አሁን ደግሞ ጨረስን ወደኋላ አንብበን ማለት ነው። ሶ ምን እናደርጋለን? ወደኋላ ማለት ወደታች እናያቸዋለን። ወደታች ማለት ከላይ ዘል ወደታች ማንበብ። ሶ ይችኛዋ ማነች? ኤ ነች አይደል? ኤ ይችኛዋ ኤች ይችኛዋ ኦ ይቺ ቪ አሪፍ። እሺ ይችኛዋ ማነች? ቢ ነች። ቢ ይችኛዋ አይ ይችኛዋ ፒ ይችኛዋ ደብሊው ይችኛዋ ሲ ይቺት ጄ ኪው እሺ ኤክስ ይችኛዋ ዲ ይችኛዋ ኬ አር ይችኛዋ ዋይ። በጣም አሪፍ። እሺ ይችኛዋ ማነች? ኢ ይችኛዋስ ኤል ይችኛዋ ኤስ ይችኛዋ ዜድ ዜድ። በጣም አሪፍ። ይቺ ማነች? ኤፍ ይችኛዋ ኤም ይችኛዋ ቲ አሪፍ። ይቺ ጂ ይቺት ኤን ይቺት ዩ ዩ። በጣም አሪፍ። እንዳልኳችሁ እንግዲህ ምን አለ ደግሞ እነዚህ የሚመሳሰሉ ፊደሎች አሉ። ይችኛዋ ማለት ነበር ያላት ጄ ትባላለች። ይችኛዋ ደግሞ ጂ ስሞል ሌተር ጂ ይችኛዋ ስሞል ሌተር ጄ። እንዳይመሳሰል እንዳያወዛግቡን። ሌላኛው ደግሞ ብዙውን ጊዜ የሚያጋጥመኝ የመወዛገብ ነገር ምንድነው? ይችኛዋ ቢ ይቺ ቢን እና ይቺን ዲን ይቺን ፒን እና ይቺን ኪውን የመለየት ነገር ሁለቱ በተቃራኒ ነው። ቢ እንደምታዩት ከወደ ቀኝ ነው ቀለበቷ። የእሷ ተቃራኒ ወይም ደግሞ የእሷ ግልባጭ ማነች? ዲ ነች። ዲ ነች። ፒንም ስታዩት ፒ እንግዲህ ከወደ ቀኝ ሆኖ ወደታች ነው እግሯ ያለው። ሶ ቀለበቷ ከወደዚህ ነው። የእሷ ግልባጭ ደግሞ ማን ነው ማለት ነው? ኪው ነች ማለት ነው። የእሷ ግልባጭ ደግሞ ኪው ነች። ሶ ፒን እና ኪውን ቢን እና ዲን ማመሳሰል የለብንም። እነዚህ ብቻቸውን ስናገኛቸው መለየት ይኖርብናል። ሌላኛው እንግዲህ እነዚህን ኤል ያልነውን ኤም እና ኤንንም እነዚህ ያው ስንጠራቸው ነው ብዙ ጊዜ የሚያሰሱን እንጂ ያው ልዩነት አላቸው በጣም። ኤን ኤም ኤል የምንላቸው ማለት ነው። እነዚህ አይከብዱም እና በስሞል ሌተር በተለይ እነዚህ ነበሩ ቢ እና ዲ፣ ኪው እና ፒ እና ኪው የምንላቸው እነዚህ ብዙ የመወዛገብ ነገር አለ። እነሱን በደንብ መለየት ማየት ይኖርብናል ማለት ነው። በዚህ መሰረት በቀላሉ ማየትና ወደኋላ ወደታች በማንበብ የእንግሊዝኛ ፊደሎችን በቀላሉ መረዳትና መገንዘብ ይኖርብናል ማለት ነው።